ውዲን የሚያውቀው ሰው አይኖርም ብዬ አስባለሁ። ስፔሻሊ እንግሊዝኛ ፊልም የሚያይ ሰው ግን አባቱ ማን እንደሆነ አብዛኞቻችሁ አታውቁም። አረመኔ ገዳይ እንደነበረ ተከፍሎት የትኛውንም ሰው ጸጥ እንደሚያደርግ ብዙዎቻችሁ ሰምታችሁ አታውቁም። ውዲ ደግሞ እኔ በጣም የምወድለት አንድ ፊልም አለው ዙምቢላንድ የሚል ካላጋችሁ ውስጥ ገብታችሁት በቃ ደስ የሚል ገጸ ባህሪ ሰጠው። እሱም በጣም ጎበዝ ነው። ሌሎች ላይም አለ እንደ ሃንገር ጌም ምናምን፣ ግን ዙምቢላንድ ላይ በቃ በጣም ተመችቶኝ ፊልሙን እንዳይ ያደረገኝ ሰው እሱ ነው። አሁን ወደ አባቱ ስንመለስ ስሙ ቻርልስ ይባላል። የሚኖረው ቴክሳስ ውስጥ ነው። ሲያደርግ የምታዩት ቁማር ሲጫወት፣ ሲያጭበረብር፣ ሲዘርፍ ነው። ኢቨን አንዳንዴ ሁሉ መሳሪያ እያወጣ ይዘርፋል። እናም እስር ቤት ለሱ በቃ ቤቱ ነው። ዝም ብሎ ነው የሚመላለሰው። ኢቨን የሆነ ሰዓት ባንክ ሊዘርፍ ሞክሮ ተይዞ 5 ዓመት ተፈርዶበታል። ቻርልስ 3 ልጅ አለው። ከ3ቱ መሀልም አንዱ እንግዲህ ውዲ ነው፣ ታዋቂው አክተር ማለት ነው። በነገራችን ላይ ውዲ ሙሉ ስሙ አይደለም፣ ሙሉ ስሙ ውድሮ ነው። በ1964 እንደ ፈረንጆች አቆጣጠር ቻርልስ ከእስር ቤት ተፈቶ ከሚስቱና ከ3 ልጆቹ ጋር እየኖረ ሚስቱ በቀኝ ትላለች። ከሌባ ከአጭበርባሪ ከቁማርተኛ ጋር አልኖርም፣ ልጆችን ይዤ እሄዳለሁ ከዚህ ትለዋለች ለቻርልስ። በዚህም ቻርልስ ይመች ቻው ነበር ያላት። ወዲያው ፈረመላት፣ ተፋቱ። እናም ታዋቂው ውዲ ከእናቱ ጋር መኖር ጀመረ። ከቴክሳስም ወደ ኦሃዮ ሄዱ። ጀግናም እናት ስለነበረች 3ቱንም ቀጥ አድርጋ ማሰደግ ጀመረች። አሁን ጥያቄው ቻርልስ ምን ተፈጠረበት? ምን ሆነ? ቻርልስ በዚህ በኩል አረመኔ ሌባ መሆኑን ቁማርተኛ መሆኑን ቀጠለበት። እስር ቤቱንም መመላለስ አላቆመም። እየገባ መውጣት ኖርማል ነው ለሱ። በእንደዚህ አይነት ሁኔታ 1968 ሆነ እንደ ፈረንጆች አቆጣጠር። አሁን እድሜው 30 ዓመቱ ነው ቻርልስ። እንደምታውቁት ደግሞ እንደዚህ አይነት ሰዎች ህይወታቸውን ሲኖሩ እድሜያቸው በጨመረ ቁጥር ችግራቸውም እንደዛው እየተለቀ ነው የሚመጣው። ብድር ውስጥ ይገባሉ። ብድር ውስጥ ሲገቡ ደግሞ ያንን ብድር ለመክፈል በፊት ከሚሰሩት ወንጀል ከፍ አድርገው የበለጠ ትልቅ ወንጀል ይሰራሉ። በቃ እሱም ያለበት ሁኔታ እንደዚህ አይነት ሁኔታ ውስጥ ነው። ጭራሽ ሁሉ ምርር ሲለው ብሩን ለመክፈል ሰው ለመግደል ያስባል። በቃ ማለት ቅጥር ነፍሰ ገዳይ ትከፍላላችሁ ሄዶ ሰው ያደርግላቸዋል። እናም በዚህ ስራ ደግሞ የሆነ ሰው ይቀጥረዋል። አንድ ስራ እንዳልሰራ የሚፎካከረኝ ሰው አለ። ይሄ የሚፎካከረን ሰውዬ ግደልኝ $1500 እሰጥሃለሁ ይለዋል። የውዲ አባት ቻርልስ ደግሞ እንደተስ ደፈዋለሁ ይላል። እናም እዚህ የግድያ ወንጀል ላይ ፍቅረኛውን እንድትረዳው ይጠይቃታል። ፍቅረኛውም ታዲያ የእሷ ስራ ምንድን ነው? ይገደል የተባለውን ሰውዬ አማልላ እሱ ወደሚፈልግበት ቦታ መውሰድ ነው። ሰውዬውም ያው በሴት ተታለለ። ያው ወንድ ልጅ ነው። እነሱ የሚፈልጉበት ቦታ እሱ ከሆነላቸው በኋላ ቻርልስ መሳሪያ ደቀነና ከመኪና ጀርባ ኮፈን ውስጥ ያስገባዋል። ከዛም ብዙም ጫጫት የሌለበት ዝም ወዳለ ቦታ ነርቶ ይወስደዋል። እንደደረሱም ይህን ሰውዬ ከመኪና ውስጥ ያወጣውና መሳሪያውን አውጥቶ ጸጥ ያደርጓል። ከዛም እዛው በገመድ አስሮት ጥሎት ይመጣል። አሁን እንደ ቻርልስ ያለ ሰው ብድር ውስጥ ያለ ሰው ይሄን ነገር ያደረገው ብድሩን ለመክፈል ስለተጨናነቀ ነው ካላችሁ በጭራሽ እንደዛ እንዳታስቡ። ቻርልስ ያንን ብር ተቀበለ፣ አጠፋው። ከ6 ወር በኋላ ደግሞ ሌላ ሰው ግደልልኝ ብሎ እሱን አዘዘው። ቻርልስን የተባለውን ተስማምቶ በአሁኑ $2000 ነበር የተስማማው። ሰውየውን ሁለተኛ ሰው ገደለ ማለት ነው። ችግሩ ግን ከትንሽ ቀናቶች በኋላ ፖሊስ ደረሰበት፣ ሁለተኛ የገደሉ ላይ። እናም ቀጨም ተደረገ። ፍርድ ቤትም ሲያቀርቡት ታዲያ የመጀመሪያው የገደለውን በሱ መረጃ የላቸውም። እናም መክሰስ የሚችሉት በሁለተኛው ደግሞ 15 ዓመት ብቻ ፈረዱበት። በዚህ በኩል ውዲ አድጎ 13 ዓመቱ ነው። ከእናቱ ጋር ጥሩ የሚባል ህይወት እየኖረ ነው። አባቱ እንደዚህ አይነት አረመኔ እንደሆነ አያውቅም፣ ግን ይጠይቃል። አባቴ የት ነው? አባቴ ምንድን ነው እያለ እናቱን ይጠይቃል። የሆነ ሰዓትም ታዲያ በመኪና እየሄዱ የመኪናው ሬዲዮ ተከፍቶ ነበረ። በዚህ ሬዲዮም የተከፈተው ዜና ነበር። ዜናው ላይም ስለ ቻርልስ እየተወራ የነበረው ስለገደለው ሰው ፍርድ ቤት ስለቀረበ ምናምን ነገር ነው። ይህንን በቃ ሙሉ ለሙሉ ውዲ መኪና ውስጥ ቁጭ ብሎ ሰማ ስለ አባቱ። አሁን ለቻርልስ ወይም ደግሞ ለውዲ አባት ነገሮች አበቁ እንዳትሉ ሰውየው 5 ዓመት ብቻ ታስሮ በቃ ጸባዩን አሻሽሏል ተብሎ በ1978 ይለቀቃል። 10 ዓመት ተሰርዞለት ማለት ነው። የምር ግን ተለውጦ ነው ወይስ አጭበርብሮ ነው የወጣው ካላችሁ በጭራሽ አልተለወጠም። እንደውም ብሶበት ነው የወጣው። ቀጥታ እንደወጣ ወደ ቁማሩ ነው የተመለሰው። ቁማር ላይም አንድ ነገር አለ፣ ተስፋ። ትንሽ ብር ባገኝ በዚህ ትንሽ ብር እንደዚህ አድርጌ ይሄን ያክል ብር አገኛለሁ የሚባል ተስፋ አለ። እናም እሱ ያችን ብር ማግኘት አለብኝ ብሎ አሰበ። ቁማር የሚችል መስሎት ባይዘው አንድ ማወቅ ያለባችሁ ነገር ምድር ላይ ቁማር የሚችል ሰው የለም። ቁማር ሁሌም አሸናፊ ነው። የጊዜ ጉዳይ ነው እንጂ ቁማር እችላለሁ ብላችሁ እንዳታስቡ። ቁማር ነው እንጂ የሚችለው እናንተ አትችሉ። ማንም በቁማር ያሸነፈ የለም ለጊዜው ካልሆነ በስተቀር። የቁማርም ትልቁ ጥፋት እችላለሁ ቁማር ብሎ ማሰብ ነው። አትችሉ። ቁማር በቃ ጊዜያዊ ነው። ምድር ላይ አንድ ማወቅ ያለባችሁ ነገር በትንሽዬ ትልቅ ነገር የሚገኝ የለም። 1 ሚሊዮን ለፍታችሁ ነው 100,000 የሚኖራችሁ። 10 ሚሊዮን ያክል ለፍታችሁ ነው 1 ሚሊዮን የሚኖራችሁ። ምድር እንዲህ ነው። በቀላል የሚገኝ ነገር የለም። ምንም የለም እዚህ ምድር ላይ። ከተገኘም ደግሞ ወይ ያጠፋችኋል ወይ ይጠፋል። ለሱ ግን እንደዚህ አይነት ነገር የለም። በቃ በቁማር ህይወቴን ለውጣለሁ ብሎ የሚያስብ ሰው ነው።
ብድርም ከሰው ወሰደ ይህንን ብድር እንደ መጀመሪያ አሁንም መክፈል አለበት፣ ያለበለዚያ ይገሉታል። ለመክፈል ደግሞ አንድ የሚያውቀው ነገር ምንድን ነው? እሱም ሰው መግደል። ድጋሚ ቅጥር ነፍሰ ገዳይ ሆነ። ሰዎችም ይደውሉታል፣ ይገላል። በ1979 ግን ትልቅ ኦፈር ቀረበለት ጂሚ በሚባል ሰው። ጂሚ ማለት እጽ አዘዋዋሪ ሰው ነው። የሆነ ሰዓት ደግሞ ጂሚ ተነክቶበት ሲያዝ የእሱን ፍርድ የሚፈርደው ወይም ደግሞ ዳኛው በጣም አስፈሪ የሚባል ዳኛ ነው። እናም በዚህም በፍርድ ሂደት ጥፋተኛ እንደሆነ ከታወቀ ዳኛው አይምራችሁም እድሜ ልክ ምናምን በጣም ብዙ ዓመት የሚፈርደው። እሱን ኬዝ የያዘው ደግሞ ይሄ ዳኛ ነው። ስሙም የእድሜ ልኩ ጆን ነው የሚባለው። ይሄ ዳኛ በቃ አብዛኞቹ ፍርዶቹ በቃ እድሜ ልክ ናቸው። ጂሚ ይሄ ነገር አስጨንቆታል። እድሜ ልክ በቃ ልታሰር ነው ልበሰብስ ነው እያለ ግን አንድ ቅጥር ነፍሰ ገዳይ ትዝ አለው ቻርለስ። እናም እንደምንም ብሎ አገናኙ ይላል። ከቻርለስ ጋር ይገናኛል። $250,000 እከፍልሃለሁ ይህንን ዳኛ ጸጥ አድርግልኝ ይለዋል። አንድ ማወቅ ያለባችሁ ነገር 250,000 በዛ ሰዓት ወደ አሁኑ ብር ቫልዩ ብታመጡት ቢያንስ $2 ሚሊዮን ይሆናል። ይህ ታሪክ በ1979 ነው። ይሄ ብር በጣም ትልቅ ነው በጊዜው። እና ቻርለስ ደስ ብሎት ነው የተስማማው። በዚህ ይህን ነገር ለማሳካትም ማሰብ ጀመረ። መሳሪያ ያስፈልገኛል አለ። መሳሪያ አሜሪካ ውስጥ ይሸጣል ታውቃላችሁ። ግን እሱ ወንጀለኛ ስለሆነ የወንጀል ሪከርድ ስላሉበት እሱ መግዛት አይችልም። ግን የሆነች የሚያዋራት ሴት ነበረች፣ ፍቅረኛው ግዢልኝ ይላታል። እሷ ሄዳ ትገዛለች። የገዙትም ደግሞ ለረዥም ርቀት የሚሆን መሳሪያ ነው፣ ከሩቅ መጠብሱበት ማለት ነው። እናም ጥናት ካደረገ በኋላ ጆን የት እንደሚኖር በጠዋት ይህን ነገር ለማድረግ አሰበ። ሄዶም የመኪናውን ጎማ አተነፈሰበት። ዳኛውን ከቤት ወጡ ጎማውን ሲያይ ተንፍሷል። እሱን ለመቀየር ዝቅ ሲል ቻርልስ በዚህ በኩል ተዘጋጅቶ ነበረ። ዳኛውም አላየውም። በዛ በተገዛለት መሳሪያ ቅድስት ያደርገዋል። ዳኛውም በዚህ እዛው ጸጥ ይላል። አሁን አሜሪካ ውስጥ እንደዚህ አይነት ትልቅ ሰው ሲገደል እንደቀላሉ አይታይም። ምክንያቱም ብዙ ወንጀለኞችን እስር ቤት የከተተ ሰው ነው። ስለዚህ ማን ነው የሚለውን ለማወቅ ተራ ፖሊስም አይደለም፣ FBI ሁሉ መጥቶ ነው። በቃ አሜሪካ ውስጥ አለ የተባለ መርማሪ መጥቶ ነው የእሱን ኬዝ ሚይዘው። የቻሉትንም አደረጉ። በጣም ብዙ መረጃዎችን ሰበሰቡ። ወደኋላ እየተመለሱ በጣም ብዙ ብርም ወጣ ይህን ምርመራ ለማስኬድ። እናም ከ9 ወር በኋላ ቻርልስ ቀጨም ተደረገ። ግሩ ግን የተያዘው ዳኛውን ስለገደል አይደለም፣ ወይም በምርመራው አይደለም፣ መሳሪያ ይዞ በመገኘት ነው የተያዘው። ምክንያቱም ቅድም እንዳልኳቸው እሱ መሳሪያ እንዳይዝ ታግዷል። እናም በዚህ ምክንያት ተያዘ። ግን ከትንሽ ቆይታ በኋላ በዋስ ተለቀቀ፣ የፍርድ ቤት ቀጠሮ ላይ እንዳይቀር ተብሎ። ግን እሱ አይሰማም። የፍርድ ቤት ቀጠሮ ላይ የለም፣ መኪናውን አስነስቶ ወደ ሌላ ሀገር እየሄደ ነው። እናም እሱን የያዘው የለም። 7 ወር አለፈ። አሁን ጊዜው 1980 ነው እንደ ፈረንጆች አቆጣጠር። መኪናውንም እየነዳ ነበረ። ቻርልስ ግን አደንዛዥ ነገር ተጠቅሞ ደንዝዟል እና መኪና ውስጥ ሬዲዮን ከፍቶ ሬዲዮ ግን ቦምብ ነው ብሎ ማሰብ ጀመረ። ዘግቶትም ትንሽ ላይት ሲያይ ሊገሉኝ ነው ሊያፈነዱኝ ነው ብሎ አሰበ። ከዚያም ከመኪና ወጣ። መሳሪያም ይዞ ነበረ። ይህንን ቦምብ አከሽፋለሁ እያለ መኪናው ላይ መተኮስ ጀመረ ከውጭ። መኪናው ላይ ግን ማወቅ ያለባችሁ ምንም አይነት ቦምብ የለም። አደንዛዥ በጣም ተጠቅሞ ጦዞ ነው። አሁን ይህን በሚያደርግበት ሰዓት ጎማው ላይ ተኩሳል። መኪናውን በቃ አመድ ማድረግ ይጀምራል። ግርግር ይፈጥራል። እሱ ደግሞ አንድ ማወቅ ያለባችሁ ነገር መሳሪያ መያዝ አይችልም፣ ታግዷል። እና የሚሆኑ ሰዎች ያዩና ለፖሊስ ምልክት ይሰጣሉ። ፖሊስም እዛ ጋር ይገኛል። ቻርልስ ይህንን ሴ ምን አለ? መሳሪያውን ወደ ራሱ አዙሮ ራሴን አደርጋለሁ እንዳትጠጉኝ ማለት ጀመረ። ያው ራሱን አገተ ነው የሚባለው። ምክንያቱም ከተጠጋችሁኝ አረጋለሁ ራሴን እያለ ማስፈራራት ጀመረ። አሁን በዚህ ሰዓት እሱ ዳኛው እንደገደለ ማንም አያውቅም። ፖሊሶቹም የመጡት በቃ ይሄንን የተኩሱን ነገር ሊያስቆሙ፣ መሳሪያ መያዝ አይችልም ቢያንስ ቢታሰር ለ6 ወር ምናምን ነው እሱ ሊያደርጉ ነው። ግን እሱ ስለ ጦዘ መለፍለፍ ጀመረ። እኔ ገዳይ ነኝ፣ ራሴንም ገላለሁ፣ እንዳትጠጉኝ፣ ያልገደልኩት ሰው የለም፣ ጆንንም የገደልኩት እኔ ነኝ፣ ዳኛውን ተከፍሎኝ ብዙ ገድያለሁ፣ እንዳትጠጉኝ ይላቸዋል ፖሊሶቹ። ፖሊሶችም አልተጠጉትም። ተይዞ በቃ መቀጣት አለበት በሚል ራሱ እንዲያጠፋ አልፈለጉም። እያባበሉት 6 ሰዓት አለፈ። በመጨረሻም እሱ ያው የተጠቀመው ነገር ረገብ ሲልለት ተጠግተው ቀጨም አደረጉት። ቻርልስ ትክክለኛ ፎቶ ይህን ይመስላል። ቻርልስ እንግዲህ ራሱ ላይ መስክሯል ኦልሬዲ። ስለዚህ ፍርድ ቤት ቀረበ፣ እድሜ ልክ ተፈረደበት። በጣም የሚገርማችሁ ነገር ብዙ ነገር ሁሉ ብሏል ፍርድ ቤት ውስጥ ብዙ ወንጀሎችን ሁሉ ተናዟል፣ ከዳኛው በላይ ማለት ነው። ግን ያው የተፈረደበት እድሜ ልክ ነው። ግን ደስ የሚለው ውዲ የእሱ ልጅ በጣም ታዋቂ በጣም ደስ የሚል አክተር ወጥቶታል። እንዳልኳችሁ ማየት ከፈለጋችሁ ሃንገር ጌምስ፣ ግን ከምንም በላይ ዞምቢላንድ ብታዩት ትወዱታላችሁ በጣም። የዛሬ እውነተኛ ታሪካችን ይህን ይመስላል። ላይክ ማድረጋችሁ ቼክ አድርጉ፣ ካላደረጋችሁ ላይክም ሰብስክራይብ ማድረጉ። በቀጣይ እንገናኛለን። ወዳችኋለሁ።